Israeli Prime Minister Benjamin Netanyahu rejected a US-backed Gaza peace plan. በፈረንጆቹ 2023 የሐማስን ድንገተኛ ጥቃት ተከትሎ በጋዛ ላይ መጠነ ሰፊ እርምጃ እያደረገች ያለችው እስራኤል በርካታ ትችቶች ከያቅጣጫው ቢሰነዘርባትም ሐማስን ካላጠፋው አልተኛም በሚለው መርህ ላይ እንደቆመች ነው። ከአውሮፓ ህብረት እስከ ዓለም አቀፉ ፍርድ ቤት፣ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስከ አረብ ሀገራት፣ ከዋሽንግተን እስከ ኦማን ብሎም እስከ ካይሮ ሲቀጥልም እስከ ኳታር ድረስ የጋዛን ጉዳይ ለመፍታት ረጅም ርቀት ቢኬድም የመፍትሄን ቁልፍ የተጫነ አንድም ፖለቲከኛ አልተገኘም። እናም ጋዛም ከመውደም አልተረፈችም፣ ሐማስም ማሸነፍ አልቻለም፣ እስራኤልም ጦሯን ከጋዛ አላስወጣችም። የመካከለኛው ምስራቅ ቀጠናም ረፍት አልባ ሆኖ ቀጥሏል። ይህን የጋዛን ምድር ጦርነት ይፈታል በሚል በአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ሐምሌ 30 ያዘጋጁት ባለ 15 ነጥብ የሰላም እቅድ እስራኤል ውድቅ ማድረጓ ከአሜሪካ ጋር ያለውን ውጥረት አባብሶታል ሲሉ በርካታ የዓለም አቀፍ መገናኛ ብዙሃን ዘግበውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሬዚዳንት ዶናልድ ትራምፕን የጋዛ እቅድ ውድቅ ማድረጋቸውና የፍልስጤሙን ሐማስ ሙሉ በሙሉ ትጥቁን እስካላወረደ ድረስ ጦራቸውን ከጋዛ እንደማያስወጡም ገልጸዋል። ይህም በቀጠናው በበርካታ አቅጣጫዎች ውጥረቱን ለመቀነስ የሚደረጉትን የተወሳሰቡ ጥረቶች የበለጠ እንቅፋት ውስጥ የሚጥል እንደሆነም የፖለቲካ ተንታኞች እየተናገሩ ነው። እስራኤል የባለ 15 ነጥብ የሰላም እቅድን ውድቅ ታደርጋለች ሲሉ ኔታንያሁ የካቢኔ ስብሰባ ላይም ተናግረዋል። ይህን ያሉት ባለፈው ወር በሐማስ በኩል ድጋፍ ተሰጥቶት የነበረውን እቅድ በማስመልከት ነው። የእስራኤል ሰራዊት ሐማስ በትክክል ትጥቁን እስካላወረደ ድረስ ምንም አይነት የመውጣት እርምጃም አያደርግም፣ ስለዚህ ጉዳይ በዜጎቻችን ላይ የሚቃጣውን ስጋት ማክሸፋችን እንቀጥላለን ካሉ በኋላም ስለዚህ ጉዳይ ሀገራቸው ከአሜሪካ ጋር እየተነጋገረች ነው ሲሉም ተደምጠዋል። እነሱ ያቀረቧቸው ሀሳቦች አሉ። ከነዚህ መካከል ለእኛ ተቀባይነት ያላቸውና ተቀባይነት የሌላቸው ይገኙበታል። በእነዚህ ጉዳዮች ላይ እንዴት ጸንተን መቆም እንዳለብን እናውቃለን ሲሉም ኔታንያሁ አክለዋል። በሌላ በኩል ሐማስ በቴሌግራም ገጹ ላይ ባወጣው መግለጫ እቅዱን ሙሉ በሙሉ ለመተግበር ቁርጠኛ እንደሆነ አስታውቋል። ሐማስ አሸማጊዎችና አደራዳሪ ሀገራት ኃላፊነታቸውን እንዲወጡና ሂደቱን ሊያስተጓጉል የሚችል ማንኛውንም ጥሰት እንዲከላከሉ ጥሪውንም አቅርቧል። ባለፈው ጥቅምት ወር ከሐማስ ጋር የተደረሰ የተኩስ ማቆም ስምምነት ቢኖርም እስራኤል በጋዛ ሰርጥ ላይ በየቀኑ በሚባል ደረጃ ጥቃቶችን መፈጸሟን ቀጥላለችም ተብሏል። ሐማስ ጦርነቱን ለማቆም እቅዱን ወደ መቀበል ደረጃ እየተቃረበ ባለበት ሰዓት ከኔታንያሁ አስተዳደር የሚወጡ መረጃዎች ጦርነቱን ለመቀጠል አዝማሚያ የሚያሳዩ ናቸው የሚል ትችትም ቀርቦበታል። ኔታንያሁንም የጦር አማልክትን ጠሪ ሲሉ የሚያብጠለጥሏቸው በርከት ብለዋል። ፕሬዚዳንት ትራምፕ ባለፈው ሐምሌ 30 ታሪካዊ ሲሉ የገለጹትን ስምምነት ይፋ ያደረጉ ሲሆን ስምምነቱም የሐማስንና በጋዛም የሚገኙ ሌሎች ታጣቂ ቡድኖችን ሙሉ በሙሉ ትጥቅ ማስፈታትን የሚያካትት ነበር። ዶናልድ ትራምፕ አክለውም ስምምነቱ ለዘላቂ ሰላምና ደህንነት ትልቅ እርምጃም የሚሆን ሲሉ ጠርተውትም ነበር። ይህ ስምምነት በፈረንጆቹ የካቲት 2026 በይፋ ስራ የጀመረውና በአሜሪካው ፕሬዚዳንት መሪነት ለተቋቋመው የሰላም ቦርድ የተሰጠ ስኬት ሲሆን ቦርዱ እስራኤልንና በርካታም የአረብ ሀገራትን ጨምሮ ወደ 40 የሚጠጉ ሌሎች ሀገራትን ያቀፈ ቢሆንም የፍልስጤም ተወካዮች በሰዓቱ አለመካተታቸው ጋዛን ያለ ባለቤት ያስቀረ ሰነድ በሚል ከወቀሳ ለመውጣቱም የሚዘነጋ አይደለም። ትራምፕ የዚህ ቦርድ የህይወት ዘመን ሊቀመንበር ሆኖ መሾማቸው ሌላም ጥያቄ ያስነሳ ጉዳይ ነበር። አሁን ላይ ኔታንያሁ እኔ ጠቅላይ ሚኒስትር ሆኜ እስካለው ድረስ ምንም አይነት የፍልስጤም ሀገራት ትመሰረትም ሲሉ መናገራቸው እንዲሁም እስራኤል በአሜሪካ የሚደገፈውን እቅድ የማትቀበልና የማትተገብር መሆኗን መናገራቸው ሁኔታውን ውስብስብ አድርጎታል። ይህ የኔታንያሁ ቁጣ አዘል መግለጫም የዋይት ሀውስ ባለስልጣናትን ሳያስቆጣ እንደማይቀርም ከወዲሁ ይገመታል። በኔታንያሁና ትራምፕ መካከል መገፋፋቶች ስለመኖራቸውም ጠቋሚ ተደርጎ ተወስዷል። እስራኤል የምትፈልገው በስም ብቻ ሳይሆን እውነተኛ ትጥቅ ማስፈታትን እንደሆነ የገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህም ቀለል ያሉትን ጨምሮ ሁሉንም አይነት የጦር መሳሪያዎች ማስወገድን እንደሚያካትት ተናግረዋል። ይህ በእንዲህ እንዳለ ባለ 15 ነጥብ እቅድ በመጀመሪያው ምዕራፍ ትኩረት የሚያደርገው በሐማስ ከባድ መሳሪያዎች፣ ወታደራዊ ማምረቻ ስፍራዎች እንዲሁም በቡድኑ ሰፊ ዋሻዎች ላይ እንደሆነ ይደነግጋል። ፖለቲከኞች አሁናዊውን የኔታንያሁን ንግግር ከትራምፕ ጋር በጣም አደገኛ ጨዋታ እየተጫወቱ ይገኛሉ ሲሉ ነገሩን በስጋት ተመልክተውታል። ሌላው በዲሞክራቶቹ በኩል ወደ ፍልስጤም ወገን የሚያደላ አዝማሚያ እየጨመረ መጥቷል መባሉ እስራኤል በአሜሪካ ውስጥ ያላት ተቀባይነት ከጊዜ ወደ ጊዜ እየቀነሰ መምጣቱን አመላካች ነውም ተብሏል። እንደ ተንታኞች ግምትም ፕሬዚዳንት ትራምፕ ከእስራኤል ጋር የምንለያይበት ጊዜው አሁን ነው ለማለት ሊወስኑ እንደሚችሉ፣ ይህም ከተከሰተ በአሜሪካ ውስጥ የእስራኤል የመጨረሻው ጽኑ ወዳጅ የሆነው የሪፐብሊካን ፓርቲ አብዛኞቹ አባላት ተመሳሳይ እርምጃ ሊከተሉ እንደሚችሉ ስጋታቸውን ያስቀምጣሉ። የአልጀዚራ ተንታኞች ደግሞ የኔታንያሁ መግለጫ በጋዛ ከግጭት ለመውጣት በሚደረገው መንገድ ላይ ከባድ ጥያቄዎችን የሚያስነሳ መሆኑን ይናገራሉ። የቀረበውን እቅድ ሙሉ በሙሉ ውድቅ ማድረግ የተነደፉትን ቅደም ተከተሎችና እርምጃዎችን ጥያቄ ውስጥ የሚጥል ነው የሚሉም አልጠፉም። ኔታንያሁ ያስቀመጧቸው መስፈርቶች ለሰላሙ
ለሰላም ቦርዱና ለወራት ሐማስን ትጥቅ ለማስፈታት ሲሰሩ ለነበሩት አሸማጋዮች እጅግ ፈታኝ ሊሆን ይችላል የሚል አንድምታም ተሰጥቶታል። የተነደፈው የትግበራ መንገድም ውሎ አድሮ የጋዛን የዕለት ተዕለት አስተዳደር በሰላም ቦርዱ የበላይነት ቁጥጥር ስር ስለሚሰራ የቴክኖክራት ፍልስጤማውያን ኮሚቴ ማስተላለፍን የሚያካትትም ይሆናል። ነገር ግን ቦርዱ ያለ እስራኤል ድጋፍ ወደፊት ለመገስገስ በጣም የተወሰነ ስልጣን ብቻ እንዳለውም ይገለጻል። ኔታንያሁ ግን ሂደቱን ወደ መነሻው እየመለሱት ነውም አስብሏቸዋል። ባለፈው ጥቅምት ወር ሐማስና እስራኤል በስም ደረጃ የተኩስ ማቆም ስምምነት ካደረጉ ወዲህ የእስራኤል ኃይሎች በጋዛ ላይ የሚያደርሱትን ጥቃት በመቀጠል በመቶዎች የሚቆጠሩ ሰዎች ሕይወታቸውን እንዲያልፍ አድርገዋል የሚል ወቀሳም ይቀርብባቸዋል። ተንታኞች እንደሚሉት እስራኤል ስምምነቱን ታከብራለች በሚለው ላይ ያላቸውን ጥርጣሬም ሲገልጹ ቆይተዋል። ነገር ግን በኔታንያሁ አስተያየት ላይ ምንም እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ አልቀበልም ቢሉም ከዋይት ሀውስ በዚህ ጉዳይ ላይ ይህን ዜና እስካጠናቀርንበት ሰዓት ድረስ የተሰጠ አስተያየት የለም። Heavy weapons, light heavy weapons, all weapons